ከመጻሕፍት አምባ በዚህ ዝግጅት በተለያዩ ደራሲያን የተዘጋጁ የታተሙና ያልታተሙ መጻሕፍት በትረካ ይቀርባሉ። ከመጻሕፍት አምባ ዴርቶ ጋዳ ደራሲ ይስማከ ወርቁ በፋር ኢስት ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የታተመ ዴርቶ ጋዳ ክፍል 8 ባለፈው ሳምንት በክፍል 7 ሲጳራም አባ ፊናስን በጥያቄ አጣደፈቻቸው። ወዴት እንደሚሄዱ፣ ለምን እንደሚሄዱ፣ ስለሚሄዱበት ስለ ዘመዶቻቸው ስለሚከታተላት ጥያቄ ነሳች። አባ ፊናስ የተቻላቸውን በእርጋታ እየመለሱላት ጉዞውን ቀጥለዋል። ሲጳራ ግን ልቧ ከጣና ሐይቅ ላይ እንደቀረ ነው። ሚራዥን በልቧ ይዛ የማትፈልገውን ረጅም አድካሚ ጉዞ ትጓዛለች። በቀን የነበረው ጉዞ ወደ ሌሊት ቢቀየርም ሚራዥን በልቧ እንዳዘለች ናት። አባ ፊናስን ሚራዥ ለምን አብሯቸው እንደማይጓዝ ጠይቃ ያገኘችው ምላሽ አልተዋጥላትም። የሙሴን ታሪክ አንስታ ብትነግራቸውም አላዳመጧትም። ከጉዞ መዳረሻ መንደር ሲደርሱም የተመለከቱት ለሲጳራ አስገራሚ ነበርም። የዳዊት ኮከብ ምልክት የተቀመጠባቸው ጎጆዎች። አባ ፊናስ ወደ አንደኛው ጎጆ ራመድ ብለው ተጉዘው ከጎጆ በር ሲደርሱ ያጠለቁትን ቆብ ከአናታቸው አውልቀው ከቆሻሻ መጣው ሲጥሉት ሲጳራ ደነገጠች። የሚሆነውን ማመን አቃታት። የአባ ፊናስ ሁኔታ ሲገርማት በአንገቷ ላይ ያለውን ማተብና ሚራዥ የሰጣትን መስቀል በጥሰው ለመጣል ሲታገሏት አይሆንም ብላ ታገለቻቸው። አባ ፊናስ ሊያስረዷት ሞክሩ። ሲጳራ ግን ልትረዳቸው አልፈለገችም። የመንደሩ አዛውንት ጸሎት ሲያደርጉ የተወሰነውን ለመረዳት ብትችልም የማትረዳው ግን ይበልጣል። አባ ፊናስ እንዳልገባት ተረድተው ሊተረጉሙላት ወደዱም። እንዳትጠፋ እጇ እንደታሰረ ከአባ ፊናስና አባ ማቴዎስ መካከል ሌሊቱን አነጋች። በመሃል ግን የወር አበባዋ በመምጣቱ ምክንያት ፀሐይን ረገመች። አባ ፊናስ በሆነው ደንግጠው ወደ ወንዝ ይዘዋት ወርደው ሊያነጿት ሲሞክሩም አዛውንቱ መጥተው ተበሳጩባቸው። ለ7 ቀን እስክትነጻም በአንድ ጎጆ ውስጥ አስገብቷት በሩን ዘጋባት። ቀጣዩ ምን ይሆን? ክፍል 8 አሁን ይጀምራል። እምነቱን እጅግ አጥባቂ የሆነው ቤተ እስራኤላዊ አይሁድ ገበያ ወጥቶ ሲመለስ እንኳን ከቤቱ ከመግባቱ በፊት ወንዝ ወርዶ ታጥቦ መንጻት አለበት። የቤተ እስራኤላውያን ወገን የሆነ ሰው ከክርስቲያኖች ወይም ከሙስሊሞች ጋር እህል አብሮ ቢቀምስ ወይም አብሮ ከጠጣ በድርጊቱ ተጸጽቶ ንስሐ ገብቶ ለተወሰነ ጊዜ መንጻት ሥርዓት ካልፈጸመ በስተቀር ወደ ቤተ እስራኤላውያን የስግደት ቦታ እንዳይገባ ይከለከላል። የመንጻቱን ሥርዓት የሚፈጽም ሰው ጥሬ ሽምብራ እየቆረጠመ ለ7 ቀናት መጾም አለበት። የጾሙ ጊዜ ሲያበቃ የንስሐ ጸሎት ከዳዊት መዝሙር ተደግሞ ጸጉሩን ተላይቶ በውሃ ታጥቦ መንጻት አለበት። አባ ፊናስም ከማህደራቸው የዳዊቱን የመዝሙር መጽሐፍ አውጥተው ተሳለኒ እግዚኦ የሚለውን ደግሞ ከወንዙ ውሃ 7 ጊዜ ብቅ ጥልቅ ካሉ በኋላ የመንጻት ሥርዓት ፈጽመው ወጡ። ሲጳራ አንዲት ለአቅመ ሔዋን የደረሰች ቤተ እስራኤላዊት ልጃገረድ የወር አበባዋ በሚታያት ጊዜ እንደምታደርገው ለ7 ቀናት ከመርገሟ ጎጆ ከሰነበተች በኋላ ወደ ወንዝ ወርዳ 7 ጊዜ ወንዙ ውስጥ ጠልማ ወጣች። በዚህም አላበቃችም። የፀሐይ መጥለቂያ ሰዓት ደርሶ ጨለምለም እስከሚል እዛው መዋል ነበረባት። በዚህ ጥብቅ ሥርዓት ውስጥ እንዴት መኖር እንደምትችል ግራ ገብቷታል። ለሁሉም ነገር የመንጻት ሥርዓት አይቀሬ ነው።
ከቤተ እስራኤላውያኑ አንዱ ገበያ ወጥቶ የቤተ እስራኤላውያን ወገን ካልሆኑ ሰዎች ጋር ሲገበያይ ቢነካካ ወደ ቤቱ ከመመለሱ በፊት ወንዝ ወርዶ በውሃ ታጥቦ መንጻት አለበት። በገበያው ውስጥ የተጠቀመባቸውን ቁሳቁሶች አቁማዳ፣ መጫኛ፣ አጎዛ፣ ጀንዲ፣ ቁርበት እንኳ ማጠብ አለበት። ሲጳራ ወንድ ልጅም ብትሆን ኖሮ የመንጻቱ ሥርዓት አይቀርላትም ነበር። ወንድ ልጅ ለአቅመ አዳም ደርሶ ሌሊት በሕልሙ ከብልቱ ነባረ ዘር ቢፈስበት ማለዳ ሲነሳ የተኛበትን ምንጣፍና ያለበሰውን ልብስ ጠቅልሎ ወንዝ ወርዶ ማጠብ አለበት። ይህም በሚደርስበት ጊዜ በቋረኛ ቋንቋ ሰርክ ተነካ ይባላል። ሰውነቱንም ወንዝ ውስጥ በማጥለም ማንጻት አለበት። እድሜው 20 ዓመት ሲሞላው ሚስት ማግባት ግዴታው ነው። ከሚስቱ ጋር ሌሊት የግብረ ሥጋ ግንኙነት ከፈጸመም በነገታው ከሚስቱ ጋር ወንዝ ወርደው ሁለቱም ተጣጥበው መንጻት አለባቸው። የኢትዮጵያ ቤተ እስራኤላውያን ይህን ሥርዓታቸውን ከቅድመ ኦሪት ጀምረው ጠብቀው የኖሩበትን ምድር ለቀው ወደ ኢየሩሳሌም ሊሄዱ በአውራ ጣታቸው ከቆሙ ሰነበቱ። እስራኤል ሀገር ውስጥ ካላቸው የምኩራብ ቁጥር በላይ ምኩራቦች የሰሩባትን ምድር ኢትዮጵያን ለቀው ለመሄድ ከመላው ኢትዮጵያ ተጠራርተው ነቅለው ወጥተዋል። ከቀናት በኋላ ጉዞ ተጀመረ። ወደ ሱዳን ተጓዦች ጓዛቸውን በአህያና በትከሻቸው ጭነዋል። በማዳበሪያና በአቁማዳ በስልቻና በሸክላ ራሳቸው ላይ አቁረው የበረሃውን ጉዞ ተያይዘውታል። ሱዳን በረሃ ከመድረሳቸው ብዙዎች ሕፃናት እና አዛውንቶች የበረሃ ሳይሆኑ በረሃብና በውሃ ጥም እየተሰቃዩ አለቁ። አንዳንዶችም ደግሞ ያሳደገን መሬት ይብላን ብለው ወደ ነበሩበት ተመለሱ። በእባብና በጊንጥ እየተነደፉ በሱዳን በረሃ ውስጥ የወደቁትም ብዙ ናቸው። ሲጳራ በዚህ ጉዞ ያየችውን ስቃይ ገሃነም ውስጥ ብትገባ እንኳን የምታገኘው አይመስላትም። ከሱዳን የስደተኞች ካምፕ ለመድረስ ከ2 ወራት በላይ አስቸጋሪና አድካሚ የእግር ጉዞ አደረገች። ከሱዳን የስደተኞች መጠለያ ለመድረስ 2 ማይል ርቀት ሲቀራቸው ደግሞ አባ ፊንሐስ በእባብ ተነድፈው ወደቁ። የእባቡ መርዝ በሰውነታቸው ለመሰራጨት አፍታ አልፈጀበትም። አባ ማቴዎስ የእባቡን መርዝ የሚያረክስ መድኃኒት የሚቀምሙባቸው እጽዋቶች ፍለጋ ቢንከራተቱም ዝቅ ሲሉ አሸዋ፣ ቀና ሲሉ የሚያቃጥል ሰማይ በሚታይበት የሱዳን በረሃ ውስጥ ሊያገኙ አልቻሉም። አባ ፊንሐስ በጣረ ሞት እየተንዘፈዘፉ ሲጳራ ያሰረችውን ባለጉጥ መስቀል ጨምድደው ይዘው ልጄ አሁን ወደ ኋላ እንዳትመለሽ። ከዚህ በኋላ ግን በዚህ መስቀል ያሉት ሳይገባት ሁሉም ነገር ተጠናቀቀ። ሲጳራ ስቅስቅ ብላ እንድታለቅስ ያደረጋት አባትነታቸው ሳይሆን ከስደተኞች ጣቢያ ለመድረስ ጥቂት ሲቀራቸው በመሞታቸው ነበር። ግን አንድ የተናገሯት ቃል በጆሮዋ ደጋግሞ አቃጨለባት። አሁን ልጄ ወደ ኋላ እንዳትመለሺ። ከእንግዲህ ልመለስብስ ቤት ብዬ እመለሳለሁ። በቃ ይሄ በሕይወቴ ሊያጋጥመኝ የታቀደ ነገር ነው አለች በልቧ። ወደኋላ አልመለስም። ዕለተ ሰንበት በመሆኑ አባ ፊንሐስ አልተቀበሩም። በአይሁዳውያን ሥርዓት መሠረት በዕለተ ሰንበት በቅዳሜ ቀን የሞተ ሰው አይቀበርም። የተቀበሩት በነገታው ከሱዳን የስደተኞች ካምፕ አቅራቢያ ባለ አሸዋማ ቦታ ነው።
እንደ ትክክለኛው የአይሁድ ሥርዓት ከሆነ በተለይም እንደ ኢትዮጵያ ጥቁር አይሁድ ሥርዓት የአባ ፊንሐስ መቃብር ጉድጓድ 4 ማዕዘን ተደርጎ በ5 ሜትር ጥልቀት መቆፈር ነበረበት። የአስከሬኑ ራስና እግር በሚያርፍበት ወገን መርገብ የሚባለው ጠፍጣፋ ድንጋይ መጣል ነበረበት። ጉድጓዱ ተቆፍሮ ሲያልቅና መርገቡ ከስፍራው ሲደረግ ከበላዩም ከበታችም ባዶ ይሆናል። መርገቡ በሁለት በኩል በጫፍና በጫፉ ብቻ ጉድጓዱ መሃል ተይዞ ይንጠለጠላል። ይህ የሚደረገው በድኑን የያዘው ሬሳ ሳጥንም ሆነ ሌላ መጠቅለያ መሬትን ነክቶ እንዳያረክሳት ነው። አስከሬኑ ወደ መጨረሻ ማረፊያው ከመግባቱ በፊትም ካህናቱ መቃብሩን እያጠኑ ይኸው ቤትህ ከእንግዲህ ከዚህ መመለስ የለም፣ ይኸው ቤትህ ከእንግዲህ ከዚህ መመለስ የለም ብለው መሰናበት ነበረባቸው። በሦስተኛውም ቀን ጠጉሯ፣ ቀንዶቿና ጥፍሮቿ በአካሏ ሁሉ ትክክል የሆነች እንከን የሌላት ቀይ ጊደር ታርዳ ደሟና የተቆራረጠ አካሏ በወይራ ወይም በግራር ፍልጥ በሚነድ እሳት ተቃጥሎ አመዱን በአዲስ ሸክላ ዕቃ ካህናቱ መከፋፈል ነበረባቸው። አመዱም በውሃ ተበጥብጦ ሬሳ በነካውና በቀበረው ሰው ላይ ሁሉ መረጨት ነበረበት። የጊደሪቱ አመድ ርኩስ ነገር የነካን ሰው ያነጻል ተብሎ ስለሚታመን፣ ለአባ ፊንሐስ ግን ከዚህ ሁሉ ሥርዓት አንዱም አልተፈጸመም። ሲጳራ የሱዳንን ስደተኞች ካምፕ ከአባ ማቴዎስ ጋር እየተዘዋወረች አሰቃቂውን ጉስቁልና ተመልክታለች። በረሃብ የሞገጉት ሕፃናትና አዛውንቶች አጥንታቸው ይቆጠራል። የተወራረፈ ጋቢ የለበሱ በሽተኞች ሞት ከሚሸቱት ከቀይ መስቀል ድንኳኖች ውስጥ እየሞቱ ይወጣሉ። ነጫጭ ገዋን የለበሱት ነጫጭ ዶክተሮች በሽተኛ የሚወጉበት መርፌ በመልአከ ሞት የተሞላ ይመስል የሚያክሙት ሁሉ እጃቸው ላይ ይሞታል። ጠኔ ካነጠፋቸው ስደተኞች መሃል አንዲት ጠና ያለች ሴት ከኢትዮጵያ ቋጥራ ያመጣችውን 40 ጫፍር ስትበላ ስለታየች ሌሎችም ለመካፈል ከበቧት። ሌላኛው ሽማግሌ ደግሞ ለኢሚያን የቆነጠሩትን ጤፍ ሲቅሙ ታዩ። ቀድሞ ምንም ስንቅ ያልያዙት አባ ማቴዎስና ሲጳራ ለመጨረሻ ጊዜ ያገኟትን ቁራሽ የዚህ ዋሽንግተን ዲሲ ከሚገኘው ሳትባሉ የሚሰራጭላችሁ የዕለተ እሑድ ዝግጅታችን ነው። ብሏት እኮ አትበቃም። ልጄ አንቺ በያት አትበቃንም። በእርሱ ይጉረሷት። ልጄ እባክሽ አንቺ በይልኝ። እኔማ ባይሆን እችለዋለሁ። በበላውም ጥፍር እንጂ ሰውነት አይሆነኝም። ሲገለገሉ አንድ በልቶ የማያውቅ የሚመስል አጥንቶ የገጠጠ ሰው ቁራሿን ቂጣ አንስቶ ከአፏ አደረጋት። አለች ሲጳራ። ግልግል አባ ማቴዎስ ወደ አንዲት የማሽላ ገንፎ ወደምታገነፋ ሴት ሲጳራን ይዘው ሄደው እባክዎ ልጄን ራቡን አልቻለችም አሏት። ታዲያ እኔ ዩኒሴፍ ነኝ? የራሴ ልጅ ደምን እየጠባ እያዩ ይበሉ ወደ መጡበት ሄዱ። ቀልደኛ ነው። ምን ተሻለ ልጄ? ተሸማቀቁ። ዙሪያ ገባውን ሲያማትሩ ቂጣዋን ከሰለቀጣት ሞጋጋ ሰውዬ ጋር አይን ላይን ተጋጩ። መልስልኝ ያልለው ነገር አሉ በሆዳቸው። ልጄ ቆይ እስከ ነገ የሚበላ እንፈልጋለን። ብናጣ ተነገ ወዲያ እናጣም። ተስፋ እየሰጧት ነበር። እሷ ግን ለደቂቃ የምትቆምም አልመሰላትም። ከረሃቡ ውሃ ጥሙ ባሰባት። ተዋኝበት የነበረው
የነበረው የጣና ሐይቅ ትዝ አላት። እየሳቀች የምትንቦጫረቅበት ቀዝቃዛ ውሃ። በሐሳብ ሐይቁ ውስጥ መዋኘት ጀመረች። በሁለቱ መንታ ደሴቶች መሃል ስትዋኝ ታያት። ቀጥሎ ደግሞ ሚራዥን አየችው። እየዋኘ መጥቶ በጨለማው ውስጥ አለቱ ላይ ተቀምጠው ጨረቃዋን እያዩ ስለ ፍቅር ሲዘምሩ፣ መቃብር ቤቱ ውስጥ ገብተው ፍቅርን ሲጎራረሱ፣ መቃብር ቆፋሪዎች መጥተው ሲያስወጧቸው፣ አባ ፊናስ ከሚራዥ ለይተው ጀልባ ውስጥ ሲከቷት ከሐሳቧ አለነቃች ጮኻ። ብዙ ደቂቃዎችን በሐሳቧ በመቆየቷ ረሃብና ጥሟን ረስታው ነበር። አባ ማቴዎስ ፈገግ አሉ። ከማህደራቸው የከተቱት አርባጫ አፈር ትዝ ሲላቸው አርባጫውን አፈር ከማህደራቸው ዘግነው እንድትበላ ለመኗት። እባክሽ ልጄ፣ ባይሆን ለነፍስሽ መያዣ ይሆናል። ወዲያው ሕፃን ልጇ የሞተባት ሴት ኡታዋን ስታቀልጠው ወደ ሴቷ ዞረች። ገንፎ የከለከለቻት ሴት ነበረች። ለልጇ ገንፎን በስሎ ሳታበላው ሞተ። ጦሙን በባዶ ሆዱ በባዶ አንጀቱ ረጅሙን የመንገደ ሰማይ ጉዞ ያለ ስንቅ ተያያዘው። ብዙም ሳይቆይ ከድንኳኖቹ ራቅ አድርገው አሸዋውን ቆፈር አድርገው ቀበሩላት። ሴትየዋ ልጇን ቀብራ ስትመለስ ገንፎዋ ተበልቶ ጠበቃት። ማነው ገንፎዬን የበላብኝ? አንባረቀች በሌላ አንጀቷ። እየተመራቀረች መጣ ሲፓራ ላይ አፈጠጠችባት። ከአንገቷ ስር የተተረተረው ጅማቷ ከሪቅ ይቆጠራል። ሽንሽ አለቻት። ስለተፍጥፍሽ ረመድለው ማርያምን መቤት ይቅርታስ ታርገኝ አለች ሲፓራ ከንፈሯ እየተንቀጠቀጠ አፏ በሙሉ ጭቃ ሆኗል። የምታላምጠው አርባጫ አፈር በከንፈሯ ዳር ተዝረክርኳል። አሉ አባ ማቴዎስ የሲፓራን አፍ ነው። ማርያምን አትጥሪ ልጄ፣ ማርያምን አትጥሪ። አይሁን ካልሆንሽ አይወስድሽም። አይሰዱኛ አይሰዱኛ አላረዘዘም እንዴ ደግሞ መቤቴን ማለት አልችልም። እሷ አጣልቶ ማንን ሊወዱን እነሱስ አቤልኩኝ። ይኸውልሽ ልጄ፣ ለእነሱ እኮ ኢየሱስ ገና አልተወለደም። እግዚአብሔር አምላክ አንድ አምላክ እንጂ አንድም ሶስትም ነው ብለው በሥላሴ አያምኑም። ኢየሱስ ክርስቶስ ከማርያም የተወለደ የእግዚአብሔር ልጅ ነው የሚለውን አይቀበሉትም። ክርስቶስ ዓለምን ለማዳን ተሰቅሎ ሞተ። በሦስተኛው ቀን ከሞት ተነሳ። ከሞት በተነሳ በ40ኛው ቀን ወደ ሰማይ አረገ የሚለውን ትምህርት አይቀበሉትም፣ አያምኑበትም። መሲሁ ገና ከእስራኤል ወገን እንደሚወለድ ነው የሚያምኑት። እግዚአብሔር ፈጣሪ ነውና አይወለድም፣ አይሞትም፣ ይገድላል እንጂ ብለው ነው በጽናት ያምናሉ አሏት አባ ማቴዎስ ሰው እንዳይሰማቸው በለሆሳስ። እኔ ግን ኢየሱስ ተወልዷል። በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ንዶታል። ለትውልድ ብታችን ሞትና ድልን ከሙታን መካከል ተነስቶ በ40ኛው ቀን አረባል። አላዩ ይህ ሲሆን በስፍራ ያልነበርነው እኛ ስናምን ለምን እነሱ ያዩት አላመኑ? ጥያቄዋ አይጣን ነው። ድሮም ሳዩ የሚያምኑ ጽዋን ናቸው ተብሎ ተጽፏል። ልጄ ራሱ ኢየሱስ ነብይ በሀገሩ አይከበርም ብሏል። እሱማ ልክልካቸውን ነግሯቸው ነበር። በቃ ዝም በይ፣ በቃ ልጄ ዝም በይ። እሱ ራሱ ያልመለሰችው ደንቋቸው ፈገግ አሉ። በቃ ልጄ ዝም በይ። በአካባቢያችን ያሉት ከሰሙን ያቃጥሩብናል። እዚህ በረሃ ውስጥ ጥለውን ከሄዱ ደግሞ መድረሻ የለንም። ሀገራችን ጥለናት መጥተናል። ተይ ጅብ እስኪ ሲያነክስ ብለዋል አበው። ብቻ ኢየሩሳሌም እንግባ እንጂ በሰሎሞን ወንዝ አቅራቢያ ከሚገኘው ንጉሥ ሰለሞን ለንግሥተ ሳባ ከተናዘዘላት የርስት ቦታ ላይ ካለው ዴር ሱልጣን ገዳማችን ገብተን እንቀመጣለን። እስከዛ ግን የልብሽን በልብሽ ያዥ። አባ
አባ ማቴዎስ ምንም እንኳን እስራኤላዊ ባይሆኑም ኢየሱስ የተመላለሰባቸውን ቦታዎች ሁሉ ተሳልመው ዴር ሱልጣን ገዳም የመግባት ህልማቸውን እውነት ለማድረግ ጓጉተዋል። ለዚህም ሲሉ የምንኩስና ቆባቸውን ከራሳቸው አውርደው ልባቸው ላይ ደፍተውታል። ገንፎ የተበላባት ሴት የልጇን ሞት ረስታ ረሃቧን ልታስታግስ ከጠረጠረችው ጋር ሁሉ ስትሟገት ሲጳራና አባ ማቴዎስ እየተመለከቱ ምሽቱ እየገፋ ሄደ። በድንገት በጥቅጥቁ ጨለማ ውስጥ ሸራ የለበሱ የጭነት መኪናዎች መብራታቸውን እያንቦገቦጉ መጥተው ሲቆሙ የታጠቁ ኮማንዶዎች ከመኪናዎቹ ወርደው በፍጥነት አካባቢውን ተቆጣጠሩት። በየድንኳኑና በውጭው አሸዋ ላይ የፈሰሱት ፈላሻዎች እየተጋፉ እየተዋከቡ ወደ መኪናዎቹ ተጫኑ። ፈላሻ ያልሆኑትም ስማቸውን ሙሴ፣ ያዕቆብ፣ ይስሐቅ እያሉ እየተመዘገቡ ተጫኑ። አሸዋው ላይ እንቅልፍ እንደስቶ ያሰጣቸውም አይኖቻቸውን እየሞዠቁ ተነስተው ሰልፍ ውስጥ ተቀላቀሉ። ሞሳድ ለዘመቻው ሲያዘጋጃቸው እነዚህ መኪናዎች በአንድ ጊዜ 100 ሰው ብቻ መጫን የሚችሉ ቢሆንም መኪናው ላይ የሚወጡት ግን ከእጥፍ በላይ ነበሩ። በምግብ እጦትና በበሽታ ሲሰቃዩ በመኖራቸው እንኳንስ በመኪና በሰይጣናት ፈረሶች ላይ ተፈናጠውም ቢሆን ከዚህ ምድራዊ ገሃነም ማምለጥ ይፈልጋሉ። ፈላሻዎቹ በተዘጋጀላቸው አውሮፕላን ወደ ቴልአቪቭ ለመብረር ገና በበረሃው ውስጥ በሞሳድ ወደ ተዘጋጀላቸው አውሮፕላን ማረፊያ ለመድረስ የ6 ሰዓት የመኪና ጉዞ ማድረግ አለባቸው። ሲጳራ ሰልፉ ውስጥ ያለውን ግፌ አልፋ መኪናው ውስጥ ልትገባ ስትል አባ ማቴዎስ ስለጠፉባት ተመልሳ ፍለጋ ስትጀምር ኢትዮጵያ ውስጥ ራሱን ተላይቶና ለመመሳሰል ፊቱን የዋርካ ጭቃ ተቀብቶ የነበረው ነጭ ሰውዬ እጇን ይዞ እየጎተተ መኪናው ላይ አስወጥቷት ይመጣል የራስን ተጓዝ ይመጣል ብሏት ሄደ። መኪናው ውስጥ አፏን ከፍታ ቀረች። አማርኛውን አጎላግዶ በመናገሩ ሳይሆን አባ ማቴዎስ መጥፋት። አውሮፕላን ማረፊያ እስኪደርሱ ተፋፍነው ከቆሙት ሰዎች መሃል ብዙዎች ለዘላለሙ አንቀላፉ። መውደቂያ ቦታ ስለሌለ በቁማቸው ሞተው ከመኪናው እስኪራገፉ በቁም ሸክም ሆነው ቆዩ። ከመኪናው ከወረዱ በኋላ በረሃው ውስጥ ታጉረው ቆሙ። ሲጳራ በውዥንብርና በግርግሩ መሃል እየተዘዋወረች አባ ማቴዎስን ብትፈልግም ልታገኛቸው አልቻለችም። አስፈሪው አውሮፕላን እያስገመገመ ሲያርፍ የበረሃውን አሸዋ በሙሉ አይኗ ውስጥ የከተተው ይመስል ማየት አቃታት። በነፋስ ተገፍትራ ከወደቀችበት ስትነሳ ብዙ ፈላሻዎች አይተውት በማያውቁት አውሮፕላን ተደናግጠው ወደ በረሃው እየተሯሯጡ ተበታተኑ። እሷ ግን ገሃነም ቢመጣም ላትንቀሳቀስ ወስናለች። አውሮፕላን ውስጥ ቀድማ የገባችው እሷ ነበረች። ከዛ በረሃ ተነስቶ ቴልአቪቭ እስኪደርስ አውሮፕላኑ ውስጥ ብዙ ሰዎች ላይ መለሱ ሲያሸልቡ አይታለች። አሁን ሞትን ለምደዋለች። ፍርሃቷ ሁሉ ተሟጦ አልቋል። ቴልአቪቭ ሲደርሱ ቤተ እስራኤላውያኑ እየወደቁ እየተነሱ አስፋልቱን ሲስሙ ቆማ እያየች ነበር። ተቀደሰ ምድሩ ይሄ ነው በቃ ቅዱስ እግዚአብሔር። ብቻዋን አተመተመች። አባቷን አጣች። አሁን ደግሞ ከአባ ማቴዎስ ተነጥላለች። ደርቃ ቀረች። ለኔ ማንም የለኝም። በቃ እግዚአብሔር ፊቱን አዙሮብኛል። ያዙርብኝ እንጂ ገዳሜንና ፍቅሬን ጥዬ የመጣሁ አይደለሁ ከሃዲ። ግን እኮ እግዚአብሔር ባይተወኝ ኖሮ እኔ ጥያቸው ላለመምጣት ታግዬ ነበር። እግዚአብሔር ይረዳኝ ስላልፈለገ ብቻ በቃ ራሴን ማዳን አለብኝ። ለንስሐ ሞት እንድበቃ ማልበቃስ ሞት ከዚህ በላይ ገሃነም አለ። በውስጧ ስትብላላ አንዲት አሮጊት ከጥጓ ተዝለፍልፋ ወደቀች። ሌላም ሕፃን ልንቁስቁስ ብሎ ተከተላት። ሞት በረከተ።
አባ ማቴዎስን ብትፈልግም ልታገኛቸው አልቻለችም። ሞቱ ምን አለ ቂጣዋን እንኳን ቢበሏት ኖሮ እኔ አፈር ልብላ። እኔ ነኝ ስግደረደር ያስወሰድኩባቸው። ለእኔ ብቻ ብሉኝ እንጂ አርባጫውን አፈር እንኳን ቢቀምሱ ኖሮ እንደኔ ነፍሳቸውን ያቆዩት ነበር። አሁን ቤት ብዬ ነው የምሄድ። ዴሩ ሱልጣን የሚባለው ስገዳም በየት በኩል ይሆን እያለች ስታውጠነጥን ኢትዮጵያ ውስጥ ፊቱን በዋልካ ጭቃ ተለቅልቆ ያየችው ፈረንጅ መጥቶ አንተና ተከተለኝ ማቴዎስ ሞቷል ሲላት ድርቅ ብላ ቀረች። ሞታ አለች። ያፈርልብለ ክንዷን ይዟት መኪና ውስጥ አስገባትና ተፈተለከ። አናንያ እባላለሁ አላት እየከነፈ። አልመለሰችለትም። እየዞረ ያያታል። ከአንድ ትልቅ አዳራሽ ውስጥ ሲያስገባት ስፍር ቁጥር የሌለው ፈላሻ ስሙን እየተመዘገበ ነበር። ስሟን አናንያ አስመዝግቧት በአዳራሹ ውስጥ ሰፊ ንግግር ከተደረገ በኋላ ሁሉም ሰው ትልቅ የመታጠቢያ ቦታ ሄዶ ታጥቦ የፈላሾቹ ልብስ ተሰብስቦ ሲቃጠል የእሷም ገዳም ውስጥ ለብሳው ያደገችው ወይባ ቀሚስና መደረቢያው ተቃጠለባት። በምትኩ ሰውነት የሚያጣብቅ ሱሪና ከላይ ደግሞ ሹራብ ተሰጣትና በግዷ ለበሰች። ቻው ቻው ኢትዮጵያ፣ ሻሎም ቴል አቪቭ፣ ሻሎም ኢዝራኤልያ፣ ሻሎም ሻሎም ኢየሩሳሌም፣ አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም። ከወራት በኋላ በአንድ ከቴል አቪቭ አቅራቢያ በሚገኝ አዳሪ ትምህርት ቤት ውስጥ ራሷን አገኘችው። ከዓመታት በኋላ ደግሞ ሁሉም እስራኤላዊ ተማሪ እንደሚያደርገው ለወታደራዊ ግዳጅ ወታደራዊ ስልጠና ሰለጠነች። ዕብራይስጥ ቋንቋ አቀላጥፋ መናገር ከመቻሏም በላይ በወታደራዊ ቅልጥፍናዋ ትደነቃለች። ሲሆናዊነት በደሟ ውስጥ መቀላቀል ጀምሮ እስራኤል ለዘላለም ትኑር ማለትም ከጀመረች ዓመታት አልፈዋል። እስራኤል ባደረገቻቸው በስለላ የተቀመሩ ጦርነቶች ላይ ተሳትፋ የፈጸመችው ጀግንነት ሲታወሳት ለሷም ይደንቃታል። በዚህ ወቅት ነበር አናንያ ለሞሳድ የመለመላት። ሞሳድ ማንን መመልመል እንዳለበት ያውቃል። እሷ እንደሆነች የምትጨነቅለት ቤተሰብ የላትም። አባቷም ሱዳን በረሃ ውስጥ የጊንጥና የእባብ ሲሳይ ሆነው ሲወድቁ አይቷል። አደገኛው አናንያ አጥማጁ ሞሳድ ማንን ብላ ከግዳጇ ወደ ኋላ ትመለሳለች? ለማን ብላ በጥቅም ትደለላለች? አጥማጇ አናንያ አጥማጇን አቡሸማኔ በማጥበዱ በኩል እንደተሳካለት ሁሌም ይናገራል። የፍቅር አዙሪት ውስጥ ለመክተት ሲል ደግሞ አሁንም ድረስ ከጥጓ ነው። ሲፓራ በትዝታ ተስባ ያደገችበትን የታሪኳን ደም ስትጠባ ለሰዓታት መቆየቷን ያወቀችው ዶክተር አናንያ እና ከዛ ወዲህ አግኝተሻት ብሎ በጥያቄ አሁን ወዳለችበት ዓለም ሲመልሳት ነበር። ማንን አለች ለሰዓታት ስትመለከተው ከነበረው የመንታ ደሴቶች ፎቶ ላይ አይኗን ነቅላ። ሚራጅን በጭራሽ። ወደ ኢትዮጵያ ብዙ ጊዜ ሄጄ ፈልጌዋለሁ። ወዳደግንበትን ገዳም በድብቅ ተመላልሼ አጠያይቄ ነበር። ነገር ግን ላገኘው አልቻልኩም። በንስሐ እንዲመለስ ለ40 ቀናት ታስሮ ከቆየ በኋላ ሲፈታ ከገዳሙ ወጥቶ እንዳመለጠ ሰምቻለሁ። የት እንደደረሰ ግን እግዚአብሔር ያውቃል። እና ከዚህ በላይ መፈለግ አለብሽ
መጨረሻ እስከሚባለው ድረስ ፈልገዋለሁ። ይሄማ ጭልነት ነው። ሙች ሲባራ ይሄማ እብደት ነው። ይሄኔ እሱ በህይወት ላይኖርም ይችላል። ካለም ይሄኔ ከአንዷ ጋር ትዳር ይዞ ሊሆን ይችላል። ወንዶች እንደ ሽንኩርት የሚላላጥ ልብ ነው ያላቸው። ይልቅ አሁን የፍለጋሽ መጨረሻ ደርሷል። አሁን እኔ ከጥግሻለሁልሽ። እንደገና እየተማዘዘባትም መልሷ በሸቃት። ሙዛዛ አታውቅበትም ደግሞ ባውቅበት እሺ ትይ ነበር። ብሽቅ ሁለተኛም ጥያቄ እንዳታነሳብኝ። ምንም አልፈልገው ትዝታ ውስጥ ከተኸኝ አንዘናግተኸኛል። ደግሞ ሰዓቷን ተመለከተች። በሞሳድ ማዕከላዊ ቢሮ ውስጥ ለስብሰባ የተጠሩበት ሰዓት እየደረሰ ነው። በሻጊዝ ጉዳይ ብልንፍጠን መኪና ውስጥ ተከታትለው ገቡ። መኪናዋን ኮለኮለቻት። ማንም ሰው አይነጣኛል ቤተ እስራኤላውያን ከየአቅጣጫው ተሰባስበው ጉዞ ወደ ሱዳን በረሃ ተደረገም። በጉዞ ላይ በየመንገዱ በርካቶች አለቁም። በረሃብ በጌንጥ በባ እየተነደፉ ሲፓራ አባ ፊናስና አባ ማቴዎስ አስቸጋሪውን የበረሃ ጉዞ ተያይዘውታል። ነገር ግን ስደተኞች ካምፕ ሊደርሱ ጥቂት ማይል ሲቀራቸው አባ ፊናስ በእባብ ተነድፈው ሕይወታቸው አለፈም። ለሞት በሚያጣጥሩበት ሰዓት ግን ሲፓራን ወደ ኋላ እንዳትመለስ አጥብቀው ነግሯት፣ ሲፓራም ወደ ኋላ ላለመመለስ ወስናም ወደፊት ጉዞ ጀምራለች። አጠገቧ የቀሩት አባ ማቴዎስ ሲፓራን እያበረታቱ ነበር። ተጓዡ በበረሃ እያለቀ በዓይናቸው አዩ። በሱዳን በረሃ ላይ በጨለማ ሸራ የለበሱ የጭነት መኪኖች ድንገት መጥተው ከውስጡም የታጠቁ ኮማንዶች ወጥተው አይሁዶችን መጫን ጀመሩ። አይሁድ ያሉትን ወደ መኪናው ወጡም። ሲፓራ ወደ መኪናው ለመውጣት ስትጓዝ አባ ማቴዎስ አጠገቧ አሉ። በመፈለግ ስትዘዋወር ከኢትዮጵያ ጀምሮ የሚከተላት ነጭ ሰው ወደ መኪናው ወሰዳትና ጫናት። አባ ማቴዎስ እንደሚመጡ ነገራት። አባ ማቴዎስ ግን አልመጡም። ሞሳድ ለዘመቻ ሙሴ ያዘጋጀው አውሮፕላን ከበረሃው ላይ ወስዶ ቴልአቪቭ አወረዳቸው። ሲፓራ የተቀደሰው ምድር የተባለውን ስትመለከት በርካቶች መሬት እየሳማየች፣ ለሷ ግን ምንም አልነበረም። ወዴት እንደምትሄድ ግራ ገብቷት ሳለች የሚከታተላት ነጭ ሰው አሁንም እጇን ይዞ ከአንድ መኪና ላይ ጭኖ ተፈተለከም። አባ ማቴዎስ መሞታቸውን ነገራት። ከአንድ አዳራሽ ውስጥ ስሟን አስመዝግቦ አስገባት። ከገዳም ጀምሮ የለበሰችውን ልብስ ተቃጠለና ሌላ ተሰጣት። በዓመታት ውስጥ አዳሪ ትምህርት ቤት ገብታ ተማረች። ወታደራዊ ስልጠና ወሰደች። ስሟ መጠራት ጀመረም። እስራኤል ባካሄደቻቸው ትልልቅ የስለላ ስራዎች ውስጥ ተሳትፋ ስሟ ገናና ሆኗል። ከዚህ ሁሉ ስሟ በኋላም ዛሬም ሚራጅን እያሰበች ነው። ዶክተር አናንያ ሚራጅን እንድትረሳና የሱ ሊያደርጋት ቢያባባም በጭራሽ አለች። እስከ መጨረሻው እንደምትፈልገው ለራሷ ቃል ገብታለች። ከሐሳቧ ትንቃ በሞሳድ ስብሰባ ላይ ለመገኘት ሰዓቱ ደርሶ ነበረም። ሁለቱም መኪናቸውን አስነስተው ተፈተለኩ። ሳምንት በክፍል 9 እንገናኛለን። ዴርቶ